ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ሁለተኛው ቻፕተር ኦፕሬሽን 2.2 በሰላም ተገናኘን። ዛሬ የምናየው ኮንፊገሪንግ ቪላን ኤንድ ትራንክ ሊንክ ኦን ስዊች ላይ ቪላን ወይም ትራንክ ሊንክ እንሰራለን። እንግዲህ ቪላን ምንድነው የሚለውን እና ትራንክ ምንድነው የሚለውን ባለፈው በደንብ ተወያይተንበታል። ዛሬ የምንሰራው ግን ፕራክቲካሊ እንዴት ነው ቪላን ስንል አንድን ስዊች ወይም የአንድ የስዊችን ፖርት ለተለያዩ ዲፓርትመንቶች ከፋፍለን መስጠት የሚል እንትን እያወራን ነበርና ዛሬ እሱን እንዴት ነው መስራት የምንችለው የሚለውን ለማየት እንሞክራለን። ፐርፐዙ ምንድነው? ቱ ክሬት ቪላንስ አሳይን ፖርት ኤንድ ኮንፊገር ትራንክ ሊንክ ፎር ፕሮፐር ኔትወርክ ሴግመንቴሽን ማለት ነው። ስለዚህ ቪላን ክሬት እናደርጋለን፣ አሳይን ፖርቶቹን ለእያንዳንዱ ቪላኖች አሳይን እናደርጋለን፣ ኤንድ ኮንፊገር ትራንክ እንሰራለን። ትራንክ የምንሰራው ወይ ስዊች ነው ወይም ራውተር ቱ ስዊች ነው ብለን ባለፈው አውርተናል ማለት ነው። ስለዚህ ይህንን አሁን ለማየት እንሞክራለን ማለት ነው። ይህን ለመስራት እንግዲህ የምንከተላቸው ስቴፖች እነዚህ ናቸው። ስቴፕ ኢን ዱይንግ ዘ ታስክ ዘ ፈርስት ኢዝ ኦፕን ፓኬት ትሬሰር። እንደታወቀው ፓኬት ትሬሰር መክፈት ነው። ሁለተኛው አድ ቱ ስዊች። አሁን ደግሞ ምን እንገንዘባለን? ሁለት ስዊቾች እና ሁለት ኮምፒውተሮች እንዳሉ ያሳየናል። እኛ መጨመርም እንችላለን መቀነስም እንችላለን። ኤኒዌይ አንዱ ስዊች ላይም ሁለት አድርገን መጠቀም እንችላለን ማለት ነው። ሶስተኛው ኮኔክት ስዊች ዩዚንግ ኤ ኬብል ወይም GIG 0 ሚንስ መጀመሪያው ፖርት ላይ እንድንጠቀም ወይም ደግሞ የመጀመሪያውን ፖርት እንድንጠቀም ነው እዚህ የሚያዘን። ስለዚህ እስኪ እንሂድና እዚህ ጋር እንደምናየው ሂደን እስኪ ሁለት ኮምፒውተሮች እናምጣ። እዚህ ሌላ ሁለት ኮምፒውተሮች እናምጣና እዚህ ሌላ ሁለት ኮምፒውተሮች እናምጣ። እዚህኛው ሌላ ኮምፒውተር፣ እዚህ ሌላ ኮምፒውተር። እንደዚህ ካደረግን በኋላ ቶፖሎጂያችንን እኛ እንደፈለግ እናስቀምጠው። እዚህ ጋር እንምጣና አንድ ስዊች ለነዚህ እንስጥ፣ ሌላ ስዊች እዚህ ጋር እንስጥ። ስለዚህ ይሄኛውን በዚህ መልኩ ስዊቾቹ እናስቀምጥና አውቶማቲክ መስጠት እንችላለን ስዊቾቹን። እናንተም እንግዲህ እንደፈለጋችሁ ማድረግ ይቻላል። ከዚህም እንደዚሁ አውቶማቲክ ማድረግ ይቻላል። እዚህ ጋም እንደዚሁ አውቶማቲክ ማድረግ ይቻላል። ነገር ግን ምን ተብለናል? እዚህ ጋር ኮኔክት ስዊች ዩዚንግ ኬብል G01 የተባል ነው። ከስዊቹ ስናገናኝ ግን እዚች አድርገን በዚችኛዋ ነው አገናኙ የተባል ነው። እዚህ መተን እንደዚህ ጋር ነው አገናኙ የተባል ነው እና በዚህ መልኩ እናገናኛለን ማለት ነው። ስለዚህ ያው ቶፖሎጂውን በዚህ በሚያምር መልኩ እንደዚህ አድርገን ሰራ ነው። እስኪኛ እዚህ ጋር እንደምታዩት የመጀመሪያውን ለእናንተ ለእይታ ይመቸን ዘንድ እንደዚች እናድርግና ይችኛይቷ የና ይሄኛው አንድ የሆኑ እዚህ እንምጣና ደግሞ ይሄኛውና ይሄኛው ደግሞ ሌላ እስቲ ዲፓርትመንት ይሆኑ ማለት ነው። ስለዚህ እንደዚህ ካደረግን በኋላ የቶፖሎጂያችን ይህን ይመስላል። የተባልነው ምንድነው? እንደምታዩት እዚህ ጋር ክሬት ቪላን ይላል። ቪላን 10 ኔም IT ነው። ቪላን 20 ኔም አድሚን ነው። ስለዚህ እዚህ ጋር እንመጣና እችን ወደ ቦታዋን መልስ። እዚህ ጋር ክሬት በማድረግ ካልክ ላይ እንገባለን። እዚህ ጋር ክሊክ እናደርጋለን። እንደተለመደው ወዴት ነው የምንገባው? ኢኔብል እንገባለን። ዘን ኮንፍቲ እንገባለን። ከዛ እዚህ ላይ ሆኖ ነው እንግዲህ ሆስት ኔማችንን መቀየር ከቻልን እዚህ ጋር ሆስት ኔም S1 ስዊች1 አልነው።
እዚህ ጋር እንግዲህ ምንድነው የምንሰጠው? እያንዳንዱን መጀመሪያ ለቪላናችን ኔም እንሰጣለን። ወይም ቪላናችን እስቲ ክሬት እናድርግ። ቪላን 10 ቪላን 10 ክሬተር ሶሪ ቪላን 10 ሶሪ ተሳስቻለሁ መሰለኝ። ይቅርታ በጣም ይቅርታ። ኢንተርፌስ በዚህኛዋ በኩል ያለችዋ ኢንተርፌስ አት እቺኛይቱ ማለት ነው። FA02 ኢንተርፌስ FA0/2 ቪላን 10 ኔም let's say IT ነው መሰል ያለው ባልሳሳት። IT ብለን ሰጠ ነው። እሺ እንደዚህ እናልፋለን። አሁንም አንድ ኤግዚት እንበልና ኤግዚት እዚሁ ነን በላይ በኩል ያለችዋን ይህ ማለት በዚህ FA01 ኢንተርፌስ FA00/1 ቪላን ቲዮሪ ዘን እዚህ ጋር መተን ኔም ማን ይሁን? ኔሙ አድሚን የሚል ስም ሰጠነው ማለት ነው። ዘን እዚሁ ላይ ያለን አሁንም ሁለተኛ ምንድነው የምናደርገው? ለፒሲዎቹ አሳይን አድርገንላቸዋል። ቪላን አሳይን ካደረግን በኋላ ወደ ኮንፊገር አክሰስ ፖርት ነው የምንሄደው። ፖርታቸውን አክሰስ እናደርጋለን። ፖርታቸውን አክሰስ ለማድረግ ምን እናደርጋለን? ስዊች ፖርት SW ኢንተር ይቅርታ ኤግዚት ካልን በኋላ ኢንተርፌስ FA02 SW ስዊች ሞድ አክሰስ ይህን ካልን በኋላ SW ሞድ ቪላን 10 ይሄ እናደርጋለን። ሶሪ ስዊች ፖርት ሞድ አክሰስ ስዊች አክሰስ ቪላን ስዊች ACC አክሰስ ቪላን 10 እንደዚህ ካደረግን በኋላ አሁንም እዛው ላይ አንድ ወደ ኋላ ኤግዚት እንልና ኢንተርፌስ FA0/1 እሺ SW ስዊች ሞድ ACC አክሰስ ካደረግን በኋላ SW ስዊች አክሰስ ቪላን 20 እንደዚህ እናደርጋለን።
input detected. Okay, ACCESS. Yeah, switch mode access, switch port access, switch mode access, switch access, VLAN. Yeah, what's the wrong? So I'm correct. Exit. ይህን ካደረግን በኋላ በትራንክ ፖርቱ እናስታውቃለን። ትራንክ ፖርቱ GIG 0/1 ይሄ ማለት በዚች በኩል ያለችዋ እቺ ማለት ነች። ኢንተርፌስ ይቅርታ ኢንት G0/1 support trunk support mode TRU trunk. So interface change, exit, show VLAN, BRE, show VLAN, BRI, show VLAN, brief, BRI, show brief. So እንደምታየው ICT VLAN 10 ICT አክቲቭ ነው። VLAN 20 አድሚን አክቲቭ ነው ማለት ነው። ስለዚህ በዚህ በኩል ያለውን ጨረስን። ኮፒ ረን ስታርታፕ ኮንፊግ ካላችሁ በኋላ እዚህ ጋር ምንድነው የምትሉት? show show interface TRU ይኸው show interface trunk. So on encapsulation status native LAN GIG 01 on 811Q to tracking port VLAN allowed on track gigabyte 1 up to ምናምን። ስለዚህ ፖርቱ VLAN allowed on trunk ስለዚህ ኦልሬዲ ሰርቷል ማለት ነው። ፖርት VLAN allowed and active in management domain GIG 00 VLAN ለVLAN 1 ለVLAN 10 ለVLAN 20 ፈቅዷል ማለት ነው። VLAN in spanning tree forward state and not reused pursued 11020. So here exit በንውጣና ቅድም እዚህ የሰራናትን ስራ መልሰን እዚህ እንሰራለን ማለት ነው። እንደምታየው እዚህ ጋር መተን ኢና
ኮንፍቲ ሆስት ኤስ2 ሆስቱ ስለዚህ የግድ ቪላን 10 ኔም አይቲ ይሄው እሺ ኤግዚት ቪላን 20 ኔም አድሚን ኢንካልን በኋላ የሁለተኛው ስቴፓችን ምንድነው? አሳይን ፖርት ነው። አሳይን ፖርት ነው ማለት ምን ማለት ነው? ኤግዚት ኢንተርፌስ በየት በኩል ያለው? በዚች በኩል ያለችዋ ኤፍ2 ነው። ኤፍኤ 0/2 ቪላን ቪላን 10 ቪላን 10 እዛው ላይ ኤግዚት ኢንተርፌስ ኤፍኤ 0/1 በዚህ በኩል ያለው ማለት ነው። በዚህ በኩል ያለው ኢንተር ቪላን 20 ሶስተኛው ስቴፕ ኮንፊገር አክሰስ ፖርት በጣም ጥሩ ኤግዚት ኢንት ኢንተርፌስ ኤፍኤ 0/2 ስዊች ሞድ አክሰስ ስዊች አክሰስ ቪላን 10 በጣም ጥሩ ኦኬ ኢንተርፌስ ኤግዚት ኢንተርፌስ ኤፍኤ 0/1 ስዊች ሞድ አክሰስ ይሆንና ስዊች አክሰስ ቪላን 20 ቪላን አክሰስ ያደርገዋል። በጣም ጥሩ ኢንተርፌስ G0/1 ስዊች ሞድ ትራንክ ስዊች ሞድ TRU ትራንክ ኤግዚት
ካደረግን በኋላ ምንድነው የምናየው? ሾው ቪላን ብሪፍ ሾው ቪላን BRIF የምታዩት ቪላን የቅድሙ አክት ሆኗል። ይሄው በዚህም በኩል IT አድሚን የሚል FA02 እና FA01 በሁለተኛውም በኩል ያሉት ተይዘዋል። ስለዚህ እዚህ መተን ሾው ኢንተርፌስ ሾው ኢንተርፌስ TRU ትራንክ። ስለዚህ ያው በዚህም በኩል ኦን ሆኗል ማለት ነው። ይሄን ይመስላል ተማሪዎች። እንግዲህ ይሄንን አሁንም በዚህ በኩል ሴቭ ለማድረግ ኮፒ ረኒንግ ስታርታፕ ኮንፊግ ብዬ ሴቭ አረኩት። ኤግዚት ብዬ ወጣሁ ማለት ነው። ስለዚህ ቪላን ይሄን ይመስላል። ስላዳመጣችሁኝ በደንብ አመሰግናለሁ። እስኪ ምናልባች አሁን የቀረ ምንድነው? እዚች ጋር ነው ለሳይችን። እስኪ እዚህ እንምጣና 192 168 10 2 እንበለው። እቺኛዋን መተን ደግሞ 192 168 10 3 እንበለው። እሺ እዚህ እንምጣና ዲስክቶፕ ላይ 192 168 22 እንበለው። እዚች እንምጣና እቺኛዋን ዲስክቶፕ ላይ 192 168 23 ብለን እንደዚህ ካልን በኋላ እስኪ ሁለቱ ፒንክ መደራረጋቸውን እኔ እስኪ እዚሽ ጋር መተን አድ ስንል ሰክሰስ ነው። እዚሽ ጋር መተን እዚህ ስናደርግስ ኢን ፕሮግረስ ነው። አያችሁት? this failed because ወይም ደግሞ አንድ ሰብኔት ላይ ናቸው እነዚህ፣ አንድ እሱች ላይ ነው ያሉት እነዚህ። እስኪ እዚህ እንሞክር። 1 2 አያችሁት? ፌልድ ነው የሚለው። ስለዚህ ይህንን ስዊች ለተለያዩ ቪላኖች ከፋፍለናቸዋል ማለት ነው። አንድ ቪላን ውስጥ ቢሆን ኑሮ ምን ማድረግ ይችል ነበር ማለት ነው? እነዚህ ሜሴጆች ፍለድ ያደርጉ ነበር በየቦታው ማለት ነው። አሁን ግን የተለያዩ ቪላኖች ስለሆኑ ስበሳቸው ኮሙኒኬት ማድረግ አይችሉም። ስለዚህ ባለፈው የአይቲ ዲፓርትመንት የአድሚንን ዲፓርትመንት ማየት አይችልም፣ የአድሚን ዲፓርትመንት ደግሞ የአይቲን ዲፓርትመንት ማየት አይችልም ያልነው ትክክል ነው ማለት ነው ተማሪዎች። ስለዚህ ይህንን እንደዚህ አድርጋችሁ ሴቭ አድርጋችሁ አስቀምጡት። ላይክ ቪላን ብለን እኛ እንዳስቀመጥኩ ሁሉ እናንተም እንደዚህ አድርጋችሁ ሴቭ አድርጋችሁ ታስቀምጣላችሁ። እንደምታዩት እንግዲህ ይሄኛውም እዚህ ጋር መጣ፣ እዚህ ጋር ታያችኋል አይደለ? እዚህ ጋር ስታረጉ ያው ሰክሰስ ይላችኋል። ቢኮዝ ሁለቱም ምንድናቸው ማለት ነው? አንድ አይነት ቪላን ነው ያሉት ማለት ነው። እንግዲህ ተማሪዎች ቪላን ይሄን ይመስላል። ለሚቀጥለው ደግሞ እነዚህ ሁለት ቪላኖች እንዴት አድርገው ዳታ ኮሙኒኬት ማድረግ ይችላሉ የሚለውን አሳያችኋለሁ። ስላዳመጣችሁ በደንብ በጣም አመሰግናለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ ኤንድ ሰብስክራይብ በማድረግ ለጓደኞቻችሁ አዳርሱልኝ። በተረፈ ከወደዳችሁት ቪዲዮውን ሰብስክራይብ ላይክ በማድረግ ተባበሩኛላችሁ። ባይ ባይ። እስከምንገናኝ ደህና እንሰንብት።